አይነት ምንድነው ምን አየህ ቁጭ በይ ምንድነው ጋዙ ያውልህ ተዋት አትንካት እሷን እየሰማኸኝ ነው አትንካት አንተ ራስህ አትንካት ተነሽ አትንካት በቃ አትንካት ያረጋን ነገር የለም እኮ ምንድነው የምታወራው ቤቱ ጋዝ ይላል እንዳለ እኮ ጠቅላላ ምንድነው አሁን ያደረከው ምን ስናረጋየን ማመን አልፈለክም ምንድነው ምገርፈኝ ነገር ይቆይ ለምንድነው ምንድነው አልመታውም ገና አናግረኝ ምንድነው ፍላጎታችሁ ምንድነው ከዚህ ቤተሰብ ጋር ያለ ነገር ምንድነው አንተስ እያናገርኩ ነው ጫፌን አትንካኝ እየሰማኸኝ ነው ስለምን ጫፍ ነው የምታወራው ሰውዬ ጫፌን ምን እያረክ ነው ምንድነው እያረጋችሁለት ምንድነው ነንጂ ምንድነው ልቀቀኝ የምን ጋዝ ነው እኔ መሮኛ እኔ ካምባላ እዚህ ቤት ማደርም ሆነ መቆየትም አልፈልግም እየሰማሽኝ ነው ቶሎ ብለን አስወግደናት እንሂድ በቃ አስበል ድምጽ ለራስሽ መታከሚያ እንኳን አተሽ አይደል እንዴ የክፍለ ሀገሩ ስለኛ ለምን ታስቢያለሽ ተይው ሌላው ራስሽ ወተወሽኝ አይደል ቶሎ እናስወግዳታለሽ ያው ምን ማለት ነው እንዴ እሺ በቃ እሺ እኔ ስለመጥቀሙ አይደለም በቃ እየሰማሽኝ ነው ድንገት ከታወቀብኝ አይታወቅብንም አልኩሽ ቤቱ ሙሉ አርከፈክፍበታለሁ ስለዚህ ተሞታች ዛሬውን ነው የምትጠፋው አይመለከተኝም ሄደ እየሰማችን ነበር ምስምት አልኪዛ ቆይስቲ ነይ እየሰማሽ ነው ፊትሽን እንዳዛ መስሎሽ በቀር እሺ አልኩ አልኪዛ ምን ሆነሽ ነው ካለዚህ ጨንካት ታስወጪኝ እስቲ ዘብሻለኝ አልኩሽ እንዴ አይ ጨነቀኝ እዚህ ዘብሻለኝ ላማሚ ስልሽን ተቀራቀረ አክሲ ምን ሆነሽ አይ ብሻለኝ እዚህ ብሻለኝ በተኛዛ ትናል አልተመቸሽም አልከው እሺ ከሲ እዚህ በተኛሽ እሺ የሚለበስ ነገር አለ እንዴ ችግር የለውም እንደዚህ ይሻላል መቆሻል እሺ በቃ ትንሽ ረፍት አለ ትብስተኛሽ ድጋሚ እንትን እንዳትይ ሚጮቱም ይጂና እንትን አስቢያቸው ውጪ አይ ታኝ በቃ ረፍት አድርገኝ ልውጣ በቃ እየሰማሽ ተኝታለች ስለዚህ ይሄን እንደው ነጠቀም እሺ በቃ ወንድሜ እኔ በፍጥነት እንዲፈጠር ነው የምፈልገው በቃ ስለዚህ አሁን አርከፍክፈንባት አቃጥለናት ማታ እንጠፋል እየሰማሽ ስለዚህ ምንም የሚያጠራጥር ነገር እንዳታደርጊ እሺ እየሰማሽ እሺ ቀስ ብለሽ ተመለሽ
ምንድን ነው? በስመ አብ ምን እያደረክ ነው? ምንድን ነው እያደረጋችሁ ያላችሁ? ምንድን ነው? ነይ አንቺ ምንድን ነው? ልቀቀኝ። የምን ጋዝ ነው? ንገረኝ። ምንድን ነው? ምንድን ነው የፈለከው? ምንድን ነው? ቆይ ምንድን ነው? ንገረኝ። ምን ናችሁ ነው? ሄሊ ነው ግቡ። ምንድን ነው የሚገቡት? ምንድን ነው የሚገቡት? የሰማኸኝ ነው? ቁጭ በል። ምን አይነት ምንድን ነው? ምን አየህ? ቁጭ በል። ቁጭ በል። ምንድን ነው? ጋዙ ይኸውልህ። ይኸው እኮ አርከፍክፈህ ልታቃጥላት ነበር እኮ ሴትዮዋ። ምንም አላርከፈከፍኩም። ይኸውልህ እየሰማኸኝ ነው? ቤቱ ጋዝ ይሄ ክብሪት ለምንድን ነው? ጸበል ረጭተሃት ነው? እንዳለ እኮ ጋዝ ነው የምለው እኮ። እየሰማኸኝ ነው አይደል? ምን አደረኳችሁ? ምን በደልኳችሁ? ምን በደልኳችሁ? ተነሽ። ምንድን ነው እየሰራሽ ያለሽ? ቆይ ምንም እያደረግን የምን ወንድሜ ነው? ነይ ተነሽ። ተዋት፣ አትንካት። እሷን እየሰማኸኝ ነው? አትንካት። እየሰማኸኝ ነው? አንተ ራስህ አትንካት። አትንካት። ተነሽ። አትንካት። በቃ ተዋት። አትንካት። ምንድን ነው እያደረጋችሁ? ተደፋ ጋዙ ራሱ ምንድን ነው እያደረክ ያለህ? ምን አድርጊ ነው የምትሏት? ምን አደረግን? እናንተ እውነት ዘመድ ናችሁ? ምን ያደረግናል ነገር የለም እኮ። ምንድን ነው የምታወራው? ቤቱ ጋዝ ይላል እንዳለ እኮ ጠቅላላ። ምንድን ነው አሁን ያደረከው? ምን ስናደርግ አየህ? ማመን አልፈለክም? ምን አደረግን ንገረኝ። ምን አደረግን? ይሄ ጋዝ ምንድን ነው? ጋዝ መድኃኒት ነው? አንተ ለእሷ የምትበቀልላት? ምን አድርጉ ነው የምትለው? ለእሷ ለማሳከም ተቆርቁረ የመጣኸው አንተ ነህ? አዎ ተቆርቋሪ ነኝ። ያው እሷን አክስቴ እኮ ምን ማለት ፈልጋ? እሺ ይሄ ምንድን ነው? ይሄ ምንድን ነው? እህትህ ገዝታለህ የመጣችሁ ለምን? እሳት ልታያይዝበት ነው? እየሰማኸኝ ነው አይደል? ምንድነው? እያናገርኩ መሰለኝ። እያናገርኩ ነው አይደል? እየሰማኸኝ ነው አይደል? እየሰማኸኝ ነው? በስመ አብ። ምኑን ነው ያልፈለከው? ምንድን ነው? እስኪ የፈለከውን ንገረን። ምንድን ነው የምትገርፈኝ? ንገረኝ። ቆይ ለምንድን ነው የምትገርፍ? ምንድን ነው? አልመታሁህም ገና። አናግረኝ። ምንድን ነው ፍላጎታችሁ? ምንድን ነው? ከዚህ ቤተሰብ ጋር ያለህ ነገር ምንድን ነው? አንተስ ስንት ብር ከፍለው ነው ይሄን ነገር የምታደርገው? የምን ብር ነው ታዲያ? በሰላም ስለምትወርሱት ውርስ ተጨንቃ ስለናንተ ስለምታገኙት ገንዘብ እየነገረቻችሁ የነበረች ሴትዮ እንዴት ነው እንደዚህ አይነት ነገር ባንዲ የምትወስኑባት? በቃ ተሳስተን ነው። በቃ ምንም ነገር መሳሳት ማለት እንዴት ነው? የሰው ህይወት ማጥፋት መሳሳት ነው? ሆን ተብሎ ጋዝ ገዝተሽ ነይ ብለህ ትልካት ጋዝና ክብሪት ገዝታል መጣ ተሳስተህ ነው? ስትከታተለን ነበር ማለት በስነ ስርዓት የዚህ ቤተሰብ ጉዳይ እኔ እንደሚያሳስበኝ እኮ አስረግጬ ስነግር ነበር አይደል እንዴ? እሺ ስለዚህ ያረክ የነበረውን ነገር ልትነግረኝ ይፈልጋል። እዚህ ቤተሰብ ላይ አንተም ገንዘብ ተከፍሉህ ነው እንደ ዘመድ ሆነ የመጣው? የምን ገንዘብ ነው የምታወራው? ተሳስቼ ነው አልኩ። በቃ ታዲያ በነፃ ምን ማለት ነው መሳሳት? ላሳክማት ላስታምማት ነው የመጣሁት ነው ያልከኝ አይደል? ከዚህ በላይ ምን ልንገራው? በቃ የሆነ ነገር ነው እንግዲህ ላሳክማት ልንረዳን ነው የመጣ ነው። በቃ እየረዳችኋት ነው። የምጠይቅን ጥያቄ ለምንድን ነው በስነ ስርዓት ማትመልስልኝ? ለምንድን ነው ማመልስልኝ? ምንድን ነው ፈልገው ንገረኝ። ለምንድን ነው ማመልስልኝ? እየሰማኸኝ ነው? አከበርኩ መሰለኝ አይደል? መጀመሪያማ ዘመድ መስላችሁኝ ነው እኮ። እስኪ ዝም በል እንዳንተ አይነቱ። ቆይ ምንድነው ከኔ ፈልገው ንገረኝ። ቆይ ምንድነው ፈልገው ከኔ? ከእንዳንተ አይነት ሰው ምን ይፈልጋል? ከእናንተ ምን ይፈልጋል? ልታረገኝ ልገለኝ ነው ፈልገው ንገረኝ። ልገለኝ ነው የፈለከው? እኔ አንተ ነኝ እንዴ? የገዛ ክስትህን ተሸክማ ባስቀመጠቻችሁ እዚህ እንኳን እኔ እኮ ስንት መከራ ነው ያሳለፈችው ሴትዮ። እኔ ይሄን ጉዳይ እየተከታተልኳት ባይሆን ኖሮ እኮ ዛሬ እኮ አራ ነው የምናገኛት። መሲንም እንዲሁ እንዳልን ከእጃችን አጣናት። እኔ የምታወራው ነገር ምንም ሊገባኝ አልቻለም። አሁን አዳምጠኝ።
ምንድነው ማዳመጥ የምታወራውና እኔ ማረጋው ነገር እኮ ግራና ምንም እየገባ አይደለም እኮ ምንድነው የምናወራው ምን ስለሆንክ ነው አንተ ምን ተፈጥሮብ ነው ሴትዮዋን ልታቃጥላት የተነሳኸው ነው የተሰጠህ ገንዘብ አለ አንተ በቃ ናግደልኝ ለመግደል ነው መቼም እንደዚህ አይነት ድብደባ የምታረገው ጭራሽ በለበላውን ማሰረኝ ይኸውልህ ስለዚህ ግደለኝ አሁን ምን ቀረ ለምን ነው መገልህ እኔ እኮ ነብሰ ገዳይ አይደለሁም ፈለገውስ ነው አርገው በቃ ለምን እንትን ትላለህ እኔ ነብሰ ገዳይ አይደለሁም እየሰማኸኝ ነው ነብሰ ገዳይ ባትሆንማ እንዳታሰቃየኝ እሺ ይሄንን መታወቂያ ማየት ትችላለህ ማንበብ ትችላለህ አይደል ተምረሃል እያናገርኩህ ነው ጫፌን አትንካኝ እየሰማኸኝ ነው ስለምን ጫፍ ነው የምታወራው ሰውዬ ጫፌን ስለምን ጫፍ ነው የምን ጫፍ ነው የምትለው ዘመድና ብዬ ነው ትቼ ሄድኩት ባለፈው እንጂ ውስጤ እንዳልፈለገህ ልነግርህ ወዳለሁ አሁንም አላማ በቀል ሳይሆን ሌላ ታሪክ አለ እሷ ባላት አቅም በአቅሟ የምትችለውን አድርጋ ልጆቼ ያለኝን ፍራንክ እንዲያርጉ የምትልህ ምንድነው አላማ እሺ ገንዘብ ካልሆነ አላማ ገንዘብ አላጣውም ምንድነው የፈለከው ታዲያ ምንድነው በቂ ሆነ ገንዘብ አለ ታዲያ ምን አይደለም የመጣው ገንዘብ አጣ ይለኛል ገንዘብ ከፈለከ ሰጣለሁ ዳርዳራት ምንም ዳርዳራት ትብል ገንዘብ ነው ፍላጎት ለኔ ነው አሁንም ገንዘብ ሆነ ሰጣለሁ ለኔ ነው ይሄን አንተንም ቀጥራው ነው ይሄን እንትን የሚያስብሉ ብር ነው ችግር ብር ከሆነ ችግር ሰጣለሁ እኔ ችግር የለብኝም ይኸውልህ ስለ ገንዘብ አይደል መታወቂያን አሳይቻለሁ ስራዬን እየነገርኩ ከዛ በላይ ደግሞ ሌላም የምትፈልገው ነገር ካለ ካሜራውን አንዴ አጥፍቶልኝ ማውራት እንችላለን እናንተ ምንድነው የምናወራው ካሜራ እስካሁን በድብቅ እኮ ስቀርጽ ነበር ብለኛል በደንብ እዚህ ቤት ውስጥ ካሜራ አለ ደህንነቷ ስለሚያሳስበኝ ነው ይሄን ሁላ ያያረኩኝ ነበር ምን ያረጋግላል ንገረኝ እስኪ ምን ያረጋግላል ቀረጽክ እሺ ሰማሽ ምን ሊፈጠር ነው ይሄው ደረስኩ እኮ ይሄን ቤት ብቻ ስላቃጠልክ እኮ እዚህ ቤት ብቻ አይደለም አደጋ የሚደርሰው አጠገብስ ያሉት ቤቶች ሌላውስ ቤተሰብ እኔ አይመለከተኝም እየሰማኝ ነው እሱ ከዚህ ተጀምሮ ሌላውስ አለቀ እኮ ህዝብ አይመለከተኝም እኔ ማን ስለኝ ለኛ ማን ያስብልን ምን ስለሆንክ ነው የሚታሰብልህ አንተ ምን እናስበው አንዴ አጥፋልኝ ካሜራውን እሺ አሁን ሳይበቃ ለምን ታደክመናል በቃኝ ነኝ ምኑ ነው የሚበቃ በቃኝ ነኝ የሆነውን ካልተናገርክ የሚበቃ ነገር የለም ታሰቃየኝ ነው የመጣው ነገር ለምን ምንድነው ፍላጎት እዚህ እኮ በእሳት ተቃጥሎ የሚሞት ሰው ነበር አንተ ምን ሆንክ ማታውቀው እውነት አለ አንተ ማታውቀው እውነት አንተ ይሄን በጋዝ እንዲ እንትን ማለቱ እሷ ላይ ማርከፍከፉ ማቃጠሉ ነው ይታያል እስኪ አንተ የምታውቀውን እውነት ንገረን እስኪ እኛ እናቆም እስኪ እውነቱ ምንድነው በቃ ይሄ ነገር ወደ ቤተሰቦቻችን እንዳይመጣ ነው የምፈልገው የፍላጎታችን በቃ ይሄ ነገር መጣ ማለት መቼም አልነግርም የክፍለ ሀገርም ነገር ስም አንዴ ከጠፋ ጠፋ በዛው ልክ ነው ዝቅ ብለ መቀረው ስለዚህ ይሄን ነገር ማለቅ ካለበት እዚሁ ማለቅ አለበት ሰው ገና የመጣ ነው ለዛ ነው በቃ የመጣ ነው ምክንያቱም እንዳይስፋፋ በቃ በሷ እንዲያልቅ በሷ እንዲቆም ነው የምንፈልገው ምንም እንትን እንዲል አንፈልግም እኮ ሰው ገላችሁ ነው ቆይ ቆይ ጉዳቱን ነገር ምኑ ጋር ነው ቆይ ጥፋታችን ምን ማለት ነው ምኑ ጋር ነው ነገርኝ አስረዳኝ ጭንቅላት ትክክል አይደለም እንዴ ነገርኝ ምን እሺ ቤተሰቦቻችን መታ መበከል ላይ ያለባት ነገር ስለመበከል ነው የምን መበከል ነው የምታወራው እንዴ እኔ አልገባኝም እኮ ምንድነው የሚበከለው በቃ በሷ ማለት ታስቦ ነው እንዴ በሷ መቆም አለበት ምኑ ይሄ በለኝ እስኪ እኔ ልወቀው ጉዳዩን እንዴ እቺ ሴትዮ እኮ የእህቷን ልጅ ለማሳደግ ደፋ ቀና ለማኖር ብላ ህይወቷን ለመቀጠል ብላ ደፋ ቀና ስትል ነው እዚህ ጦስ ውስጥ የገባችው ወዳ ነው እንዴ እናንተ ጋር ምን ስለሆነ ነው የሚደርሰው ነው ጭንቅላትህን አንደኛህን አለድበው ነው የመጣው እያናገርኩ ነው መልስ ስጠኝ
በቃ ነገር ያለው ስለዚህ ከቤተሰባችሁ ጋር መታ ተቀላቀል አልፈልግም ብያለሁ በቃ እናንተ ተቀላቅላንም ሌላ ችግር እንዲፈጠር አንፈልግም ይሄን ሁሉ ጊዜ የነበረች ልጅ አይደለ ብቻዋን የነበረች ልጅ እናንተ መታችሁ ተቀላቀላችኋት እንጂ አልመጣችባችሁም አይደል እስኪ መታብናለች በለ አንተ አይደል ከነህተ የመጣው ያው ነው መምጣቱ አይቀርም አሁንም ዛሬም ነገም ቢሆን መምጣቱ አይቀርም እንጂ ስለዚህ አንፈልግሽ አትምጭብን አይቀልም አይሆንማ መቼም እኮ በደም ተሳስረናል እኮ አይደል ስለዚህ መምጣቱ አይቀርም አንተ ነህ ጭንቅላት ትክክል አይመስለኝም በደም ተሳስረሃል ስለዚህ ሰተት ነው እያልከኝ ነው አሁን እያረካ ያለው ነገር ሰተት ነው እያልከኝ ነው አንተም ቢሆን አንተ ትክክል ነህ አይደል ትክክለኛ ነገር ነው ያደረኩት መታ ተቀላቅላ ሌላ ችግር እንዳፈጠር ስለዚህ ማቆም ያለብን መንገድ ላይ ማቆም ነው ያለብን ስለዚህ ያገኘውን አጋጣሚ መጠቀም አለብን ለናረክሰነን መጣችሁ በቃ ስለዚህ ተፈጠረው ነገር እዛም ክፍለ ሀገር ካሉት ቤተሰቦች ጋርም ተነጋግራችሁ ተወያይታችሁ ነው እዚህ ደረጃ የደረሳችሁት አይደለ ነው በቃ ምን ይፈጠር ታዲያ ነው ለኔ ሰተት ሆኖ አይተይኝም ስለዚህ በዚህ ጉዳይ እናንተ ብቻ አይደላችሁም ወንጀለኛ ማለት ነው አንተ ይበቃህ አልመሰለኝ ቆይ ምን አርጎ ነው ምንድነው ሲያረግ የነበረው ምን አርጎ ነው ሄደሽ ተልከሽ ያመጣሽው ምንድነው ጸበል ይሄ ምንድነው ምንም አልሆንኩም አንቺ ምን ሆነሽ ታለች ተረጋጊ እስቲ ምኑን የነገርሽው አንቺም ነገኝ ምኑን የነገርሽው አንተ ተነስ ልቀቀኝ ወሬ ነው የምትወስደኝ እንዳትታገል ምንድነው ንገረኝ ወሬ ነው የምትወስደኝ ወሬ ልትወስደኝ ነው ንገረኝ ወሬ ነው የምትወስደኝ ልቀቀኝ ወንድሜ አትበይ መጀመሪያ አትመክሪው መጀመሪያ አትነግሪውም ወይ ምንድነው የምነግረው ለምንድነው ማትረዳኝኛል ምን ልረዳችሁ ሰው ልታቃጢ እንደነበር ጋዝ ገዝተሽ እንደመጣሽ ያልቅሻለ ስለዚህ ዘርሽ እንዳያልቅ እሱ ይለቃር እሷ ትለቅ ወንድሜ ምንም እንዳታረገው ሁሉንም ነገር እነግርሃለሁ እባክህ እሺ ተናገር ምንድነው ያደረጋችሁት እኛ ከዛ የመጣ ነው እሷን እንደዚህ እንድናረጋት ተፈልጎ ነው እሷ ወደዛ ሀገር መመለስም መኖርም የለባትም ተብለናል ለምን ወዳ ነው እንደዚህ አይነት ህይወት ውስጥ የገባችሁ አላወቃችሁትም እንጂ የእናንተን ችግር የእናንተን ገመና እኮ ነው ሸፍና ስትኖር የነበረው አክስታችንን አንጠላትም እንወዳታለን ታዲያ ግን በቃ እሷ ካልሞተች ሳለ ካላበቃ ቤተሰቦቻችን ማለቃቸው አይቀርም እየተተካ ነው የሚሄደው በምን አወቃችሁ ካልሞተች ሁሉም ይሞታሉ ይሄንን በምን አወቃችሁ መሲኮ በነበራት የወንድ ጓደኛ ምክንያት እዚህ ነገር ውስጥ ገባች እሷን አሳልፍ ያልሰጥም በምትበት ትግል ይሄ እንደዚህ ተፈጠረ እንጂ እናንተ ሌላው ሰው በምን ይለቅ እንዴት ይሁን ምን የምታውቁት ነገር ኖሮ ነው እንደዚህ አይነት ነገር ውሳኔ ውስጥ የምትገቡት ምን አይነት ፍጥራቶች ናችሁ እናንተ እባክህ ወንድሜ ምንም እንዳታረገው እባክህ አንድ ያለኝ አሁን ያንቺ ማልቀስ ያንቺ መፎከር ይኸውልሽ ተነሽና ቁጭ በይ አንድ ያለኝ ወንድሜ እሱ ነው ተረዶሽ ቁጭ በይ ይሄ ምንም አታርግብኝ አላረገውም ቁጭ በይ ያልኩሽ መጀመሪያ ተረጋግተሽ በስነ ስርዓት አናግሪ እየነገርኩህ ነው የምትወጂው ወንድምሽ መሆኑን ሳይሆን ለምንድነው ተው በእንደዚህ አይነት ሁኔታ እንዲህ አይሆንም እኔን የምትለምኝኝ ለምን እሱ መለመን አቃተሽ ጋዝ ገዝተሽ ነሽ ስትበይ ገዝተሽ የመጣሽው አንቺ ቁጭ ብለሽ ጣልቷት አይደለም ግን ቤተሰቦቻችን ይሞቱብናል እኮ እቺ ሴትዮ ቤተሰብ አይደለችም አክስታችሁ ናት አይደል እና እሷስ ሞታ ሁሉም ቤተሰቦቻችን መኖር አይገባቸው ኦኬ ቢያንስ አንድ ሰው መስዋዕት መደረግ አለበት እኛም እኮ ጠልተናት አይደለም በጣም ነው የምንወዳት
ግን ይሄ ነገር ግዴታ ነው በቃ እናንተም ከባዳም ልኮ ሁሉም ቤተሰቦቻችን እንዳናያት እዛ ሀገር እንዳትመጣ በጣም ነው ይሰጉት እነሱ ራሱ አትምጭብን አይቀልም ወይ ነው ከዚህ መጣችም አልመጣችም የኛ ቤተሰቦች መሞታቸው አይቀርም ስለዚህ እሷን እንደዚህ ልናረጋት ያሰብነው በቃ በዚህ ምክንያት ነው እባክህን ወንድሜን ተው ይኸውልሽ እኔ እኮ አይደለም ወንድምሽን የሚይዘው ህግ በራሱ የሚሰጠውን ቅጣት ይሰጣል ለምንድን ነው ወደ ህግ የምትሄደው ምን ማለት ነው አይ ይሸለማል እንወስደውና እንሸልመዋል እየሰማሽ ነው እዚህ ቤት በተነሳ አክስታችን ነች ስለዚህ አክስታቸውን ሊገሉ ስለነበረ ማሯቸው ብለን ደብዳቤ እናስገባላችሁ ነው ለምንድነው እያወራሽ ያለሽ ያንቺ እናት ብትሆንስ በዚህ ቦታ ታደርጊው ነበር የምጠይቅሽን በጥያቄ በስነ ስርዓት መልሽልኝ እናትሽ ብትሆን ታደርጊው ነበር አይደለም በቃ እሷ ሁሉም ቤተሰቦቻችን ከማለቃቸው በፊት ቢያንስ አንድ ሰው እንኳን እንትን ማለት አለበት እኛም ወደን አይደለም እናደርገው ይሄንን ነገር በምን አወቃችሁ ቤተሰብ በዚህ ጉዳይ እንደሚያልቅ በምን አውቃችሁ ነው ማን ያለው ቀደም መጥቼ ስጠይቃችሁ በምን እንደታመመች መሲ ምን እንደሆነች ደህና ናት እንጂ የሚል መረጃ ምንም የደረሰን ነገር የለም አሁን ደግሞ ምንድነው የምትይኛለሽ ቤተሰቡ በዚህ የተነሳ ሊያልቅ ይችላል ሊሞት ይችላል አይደል ያልሽኛለሽ የነገርኩ ነው ቢያንስ እንኳን ትንሽ ተረዳችሁ እኮ በደንብ አንቺና ወንድምሽ እኮ ወንድሜን ተው በቃ ምን ለቶ ለምን ማትተውን ቆይ ቃል ኪዳን የገባሽ አልመሰለኝ አይደል ልጅም ስለሆንሽ ላይገባሽ ይችላል እያልኩሽ ያለሁት መጀመሪያ መሲታማ ለምን አልመጣችሁ ለምን አክስታችሁ ላይ ብቻ ትኩረት ለማድረግ ፈለጋችሁ መሲ የሙት አክስታችሁ ልጅ ስለሆነች እሷን ተንከባከባችሁ እቺ ሴት ግን ልጆች የሏትም ባል የላትም ብቻዋን ነው የምትኖረው ኑሯን እየታገለች አልደረሰችባችሁም እኮ ደርሳባችሁ ነው እንዴ ባደርስብንም እኮ ቤተሰቦቻችን የሚከተል ነገር ነው እየተፈጠረ ያለው መጣችሁባችሁ እንጂ አልመጣችባችሁም እኮ ነው እናንተ ናችሁ የመጣችሁት እኮ መጣችሁባት ቢሆንም እኮ ዘራችን ነች የትም ብትሄድ ዘራችን አይለቅም እንዴ ዘሬን ካልሽ ለዘርሽ ካሰብሽ ገና መሲ ጉዳት ውስጥ እንዳለች ነው ማሰብ ዘር ማሰብ ማለት ያኔ ነው አሁን ለሁሉም ነገር ካበቃለት በኋላ ሰው አንጀቱ ቁስል ካለ በኋላ መጣችሁ ዘመድነን ምናምን እኔ ደስ ስላላለችኝ ነው ይሄን ሁሉ ክትትል ያደርጉባችሁ ጥሩ ነገር ስላልተሰማኝ ነው በእናንተ እሻውን አዛይ መስላችሁ መጣችሁ ልታጠፏት ነው አይደል አላማችሁ ሴትዮዋ እሺ ምን እናድርግ በቃ እንዴት ምን እናድርግ ምንድነው ነው ጭራሽ የምትጠይቂ እኮ ምን እናድርግ በቃ እሺ በቃ የሚደረገው እናደርጋለን በቃ ከዚህ በኋላ ምን ታደርጋላችሁ ከዚህ በኋላማ ወደ ህግ ነው በቃ አንቺም እሱም ወደ ህግ ቦታ መሄድ ነው ሌላ ምንድነው የምታደርጉት እኛ ለቤተሰቦቻችን ጥሩ ነገር አስበን ነበር የመጣነው እኮ አንቺ ጤነኛ አይደለሽም እንዴ ሰው ገሎ ምንድነው ለቤተሰቡ ሰው ጥሩ የሚያደርገው ምን ማለት ነው ይሄ እስኪ ንገ አሳምኚኝ እስኪ እኔ ልመንሽ እንዴ እኔ ጭራሽ እየገባኝ አይደለም ወሬሽ ጭራሽ ለቤተሰቦቻችሁ ብላችሁ እኮ ለቤተሰቦቻችሁ ብላችሁ እዚሁ አመድ አርጋችኋት ልትሄዱ ነበር አይደል እሺ በቃ ሁላችሁም ይቅርታ አድርጉልን በቃ ተሳስተናል አይደለ በቃ ይቅርታ አድርጉልንና ከዚህ እንሂድኛ በቃ ወዴት ነው የምትሄጂው አይደለም አንቺ ገና አጥፊያት ብሎ የላከሽ ግለሰብ ይመጣል አይደለም አንቺ አጥፏት ብሎ የላካችሁ ግለሰብ ወደዚህ ይመጣል እሱን ደግሞ እዚህም ሳይሆን ህግ ቦታ ሄደሽ የምትናዘዡ ነው የሚሆነው አላደረግነውም እኮ እኛ ለምንድነው ይሁንላ ነገር እኛን ለመቅጣት እንደዚህ ተነሳችሁ ስታቃጥሏት መጠበቅ ነበረብን ነዳ ነበር መድረስ የነበረብን
ራስሽ ነው ማዘን ለወንድምሽ አይደለም የሰማሽ ነው እዚህ ነገር ውስጥ አስገባው ተወጥቼ ነው ማን ያስገባችሁ በግድ ነው እንደ ገባችሁት ፈልጋችሁ ነው የመጣችሁት አይደል አዲስ አበባ ድረስ ለቤተሰቦቻችን ብለን እኮ እነዛ ቤተሰቦቻችሁም ገና ይቀጣሉ ይመጣሉ ነው እኮ እያልኩሻለሁ መከራችሁ አይደል እንደ መጣችሁት ወንጀል ስሩ ተብላችሁ አይደል የመጣችሁት ለምን ሌላ ነገር እንዳውራ ታረጋኛለሽ አንድ ሰው ባጠፋው ጥፋት ሁሉም መቀጣት አለበት እንዴት አይደል ይሄ ከቤተሰባችሁ ጀምሮ ከክፍለ ሀገር ከመምጣታችሁ ቀን ጀምሮ ከቤተሰብ ይሄ ነገር እንዳይመጣብን አጥፉ ተብላችሁ የላካችሁ ኃይል አለ አይደል ነው አይደለም ልታስቆሙ አይደል የመጣችሁት ሁሉም የሚያውቀው ነገር ነው ሁሉም ስለሚያውቅ ሁሉም ደግሞ በዚህ ጉዳይ መጠየቅ አለበት ሰው እንዴት በቁም ይቃጠላል በቁም አልታቃጥሏት እኮ ነው የመጣችሁት ህመሙ አይበቃትም መሲን የተሸከመችበት እኮ መች ገና ጠንክራ ነው ሴትዮ እንደነ ነገር የሚገባት ምን ማለት ነው ይሄ እሺ ምን አድርጉ ነው የምትለው ምንም ወደ ህግ ነው የምትሄዱት እናንተ ጋር ምንም አድርጉ ምንም ተሰደውኝ ሄዳለሁ በቃ እኔ ምንም ነገር ተጠያቂ ሆናለሁ በቃ እሱ ዘሄደሽ ሁሉም አትካቸው በቃ ተዋቸው እኔም ብቻ ወሰዱኝ በቃ እናንተ ሌላ የተለየ ነገር አለባችሁ እንዴ የምትፈልጉት ነገር አለ ሌላ እቅድ ካለሽ ተናገሪ እነሱን ተዋቸው እነሱን አትንካቸው እናንተም የተለየ ነገር ካለባችሁ ተናገሪ ሁሉም በሰላም እንዲኖር ነው የምፈልገው እኔ በቃ እኮ እዚህ ጋር ያለው ሰላም ይደፍርስ ወይ እኮ ትቀጣላችሁ ሁለታችሁም ድብና አርገሽ ትቀጫለሽ አቀደሽ ሆን ብለሽ ነው ሁለታችሁም ስታረጉት የነበረው አለቀ የዚህ ጉዳይ እከሌ ነው የሚጠየቀው እከሌ ቀሪናት የሚባል ነገር የለው እኔ ከቻልከ አክስትዮን ጥራልኝ አክስትዮን እናውራት እኛ ጉዳያችንን ጨርሰን እንሂድ እነሱን ከዚህ በኋላ ህግ ነው የሚፈታቸው ቤቱን እንዲህ ጋዝ በጋዝ አርጋችሁ አለማፈራችሁ ለምን ትሸሻለሽ ነው ለዚህ ታጋበይ ምን አርጋቸው እንደሆነ እንደዚህ እንዳረጉኝ አልገባም እስኪ ንገሪያት ምንድነው እንዲያስደረጋችሁ ምን በድያችሁ እንደዚህ ምታር ጋዙ ሽታው እንኳን ይሄው ቤቱ እንዳለ እንዴት እንደምሽ እስኪ ንገሪያት እስኪ ምን በድያችሁ ነገርኩሽ እኮ በቃ ለቤተሰቦቻችን ብለን ያደረግነው በቃ ይቅርታ አድርጊልን ስለአደለው እሷ ትሙት እናንተ ኑሩ አይደል እኮ ተስቦ አይደለም እሺ በቃ ይቅርታ አድርጉልን አጥፍተናል እኮ በቃ ተላላፊ በሽታ ቢሆን እኮ ኑሮን ስነኩኝ ይተላለፍባችሁ ነበር እኛም ቀን በቀን አንመጣም ነበር ማን ነው ይሁሉ እንደዚህ የምታረጊ ያደረገሽ አንቺ ጋር ጥሩ ልጅ አልነበርሽ አረ ሰያተማ ጥሩ ልጅ ነበር ባንዴ እንደዚህ ሆነሽ አብረሽን ከስሪ ማጣፊ ልጅ የነበርሽ ልጅ አሁን አደግሽ ስለ እንደዚህ ትሆኛለሽ ምንም ምርጫ ስላልነበረ ነው በዛ ሰዓት እንደዛ ያደረግነው ጸበሉ የሚቆይሽ እዚህ አመጣልሻለሁ እያልሽ ስታጠጭኝ የነበረው ጸበል አይደለም ማለት ነው ጸበል ራሱ ሄዳ ታመጣልሽ ነበር አመጣልሻለሁ እኔ ከዛ በፊት ምንም ያደረኩት ነገር የለም በቃ እና የምታመጪው ውሃ ነው ጸበል ነው አልገባኝም ጸበል ነው እያልኩ መጠጣ ነበር ለውጥ ያላየው ሲበዛ ነው ንገሪኝ እንጂ እውነት በቃ ዋሽተንሻል ሁሉንም ነገር በቃ ከዚህ በኋላ አምነናል ጥፋታችንን እንቀጣለን እኛ ቤተሰቦቻችንን ለመጠበቅ ያደረግነው ነገር እኮ ነው እንኳንም መርዝ ሳይሰጡሽ ደረስ ንገሩን እኔ እኮ ልክ እንደ ባዳ ነው ባዳው እሱ ተሻለኝ ምን ያደርግልሻል ስትሉኝ የነበረው ለዚህ ነው ፈራ ነው ምንድነው ስትሉኝ ስለሱ ስትጠይቁኝ የነበረው ከቤተሰብ ባዳ ተሻለ በአሁን ሰዓት ታዲያ ምንድነው ጥቅም ይሄ እኔ እኮ ሰው አድርጊያችሁ ነው እናንተ ነው ንብረቴን ሁሉ ለመስጠት እያሰብኩኝ ነበር ለካ እናንተ ቀዳችሁ ሌላ ነው እኔን አቃጥላችሁ ምን ታገኛላችሁ አመዱን አሸጡት ወይስ ምንም አታረጉት ፍላጎታችሁ ምንድነው ቤተሰቦቻችን ጋር እሷ ላይ ያለው በሽታ ወደ ቤተሰብ እንዳይመጣ ነው የምትለው በዛሬ ይለ ተስቦ ይለ
ምንድነው ይሄን የሚያስጨንቅ ነገር ነው? በቃ ሁሉም ቤተሰቦቻችን ወደዛ እንዳትመጣ እሷ መጥፋት አለባት ሁሉም ሲለን እኛ ምን እናርግ ታዲያ? ቤተሰቦቻችን መከታ መሆን ነበረብን እኛ ነን። አትምጭብን አንፈልግም። ነገርኩሽ እኮ ቅድም ይሄን ነገር መደጋገም አያስፈልግም። አትምጭብን በቃ አንፈልግም ብሎ ማስቆም ይቻላል እኮ። እስኪ ያኛው የላካችሁ ቤተሰብ መጥቶ እዚህ ጋር ሌላ ጥፋት ሊያጠፋ ሞክሯል እናንተን ላከ እንጂ ምን አደረገላችሁ? ስትጸጸትሽ እድሜ ልክሽን የሷ እሳት ሲለበልብሽ ትኖሪያለሽ እንጂ እኮ ምንም ፋይዳ አይኖረው። አሁንም ብትሞት ኖሮች ሴትዮ እኛ ሳንመጣ መርዛ ለመስጠታችሁ እናንተ ሆናችሁ ነው። አቃጥላችኋትስ ቢሆን እንደመጣችሁ ብቻ ነው ያላችሁ። እኔ የእውነት እኔ መሲ ያንን ሁላ ጊዜ ስትሰቃይ መታችሁ ያልነበራችሁ ሰዎች ዛሬ መጡ ሲባል ጥሩ ስሜት ስላልተሰማኝ ነው እናንተን ለመከታተል እዚህ ቤት ውስጥ ድብቅ ካሜራ አስቀምጬ ነበር። ለመሲንም ልካት አስቤ ነበር እነሱ ጋር ብልካት ኑሮ እንዴት ትሆን ነበር? ይዘው ነበር ገለው የሚያስቀምጧት። እንግዲህ እኔ በዚህ ልክ ስጋዬ ነው ዘመድ ነው የሚባል ሰው እንዲህ ሲያደርግ አይቻልም። አሁንም የምነግርሽ ነገር ያንቺም ቤተሰብ አንቺም የሆነ ነገር ልትሆኑ ትችላላችሁ። ይታወቀ ነው እኮ እሷ ባትሞትም እነዚህ ሰዎች እናንተ ጋር መምጣት ከቻሉ ከመምጣት ወደ ኋላ አይሉ። እሺ ምን እናድርግ ከዚህ በለጠ? በቃ ይቅርታ ጠይቅ። እባክህ ወንድሜ ይቅርታ አድርጊልኝ። ምንድነው? በጣም ይቅርታ አድርጊልኝ። ችግር የለም ተነሳ። እኔም ለራሴ በእግዚአብሔር እጄ ተያዝኩ ነኝ። ይቅርታ አድርጊልኝ። እሺ ተነሳልኝ ከግሬ ፈልጋለሁ። እባክህ ተነሳላት አንዴ። ለቤተሰቦቼ የተነሳ ይቅርታ ይገባኛል። ይቅርታ አድርጊልኝ። ግን ይሄ ተላላፊ በሽታ አይደለም። እንዴት እንዳሰባችሁት አላውቅም። ለምንድን ነው ይሁን የተፈጠረው? በቃ ባብላ ባጎረስኩ ጄኔ አሁን ጄናከስ በድዬ ቢሆን ኑሮ ጥሩ አልብቻለሁ። እንደ ገባኝ አቀማሱ በእግዚአብሔር እጅ ተይዤ እናንተ ደግሞ መጨመራችሁ ከበደኝ እንጂ ሌላ ችግር የለም። የማይቅርታ አደርግላችኋለሁ። ተነሱ ችግር የለም። ይቅርታ አድርጊልኝ። አግስቴ ያለዛ ይቅርታ ካደረግ ፈጣሪያችሁ ይቅር በለን ማለት ይቅርላችኋለሁ። ምን ችግር የለም። እሺ አንዴ ይኸውልህ የኔ ወንድም ተነሳና እየሰማኸኝ ነው? ይቅርታውን ይቅርታ ታርግልኝ እኮ ታረግልሃለች። ግን ጥፋትህን መጀመሪያ ማመንህ ለሷ ትልቅ ነገር ነው። አጥፍተሃል እናውቃለን። ተነሳና ይኸውልህ እንደሷ አይደለማ እሷ አሁን ታማለች። ለአንተ እንደዚህ እንትን የምትልበት አይደል መሆን ያልነበረበት ነገር ሆኗል እናውቃለን። በአጠቃላይ ግን ህግ እናንተን ይፈልጋችኋል። ወንጀለኛ ናችሁ። አዎ እቺን ሴትዮ ልታቃጥሏት ነበረ አልሆነም። ስለዚህ ሄዳችሁ መጸጸታችሁን ተናግራችሁ ህጉ ነው እንጂ የሚለቃችሁ አሁን እሷ እዚህ ይቅርታ ስላደረገችላችሁ ይቆማል አይደለም ጉዳዩ። እየሰማኝ ነው አይደል ወንድም? በቃ የተፈጠረው ተፈጥሯል። የእውነት ምንም ነገር ባይፈጠር ኖሮ በይቅርታ የምናልፈው ቀን ቢሆን ዛሬ በይቅርታ እናልፍ ነበር። ግን የወንጀል ትንሽ የለውም። እኛ ደግሞ ይቆምነው ነግሬያለሁ ቅድምም ህግን ለማስከበር። ስለዚህ ህግ ቦታ ትሄዳላችሁ። ህግ የራሱን የሆነ ውሳኔ ይወስናል። ከዛ በኋላ ደግሞ አክስታችሁን በህይወት ያቆይላችሁ መታችሁ ይቅርታ የምትጠይቁበትን መንገድ አመቻችተን ወደ በፊት ህይወታችሁ እንድትመለሱ እኛ ምኞታችን። ግን እማዝነው እናንተ አሁን ወደ ህግ ቦታ ተነስታችሁ መሄድ ይኖርባችኋል። ተነስ ግዴታ ነው አባቴ። አሁን የሷ ይቅርታ ሳይሆን የሚያስፈልጋችሁ ህግ ቦታ የሚያቀልላችሁ ከሆነ ራሱ ህግ ያቀልላችኋል። ካልሆነ ደግሞ እንደሚሆን ነው። ቁጭ በይ። መፍትሄ የለውም። እነዚህ ልጆች እንደዚህ ነኝ ብለው መተው አንቺን ብለው መተው ያረጉሽን እያየሽ የምን መከራ ነው ይሄ? እያዘንሽላቸው እንዳይሆን የሚታዘንላቸው አይደል? አሁን የሚታዘንላችሁ ሰዎች አይደል? ውድ ቤተሰቦች እኔ አላቅ የደረስንበትን ሁኔታ ማለት እየገባሁ በመሃል አሳውቃችኋለሁ። ነገር ግን አሁን እዚህ ጋር እየተፈጠረ ለነበረው ነገር አክስትየውም እያያችሁ ነው። እንደዚህም አይነት ልብ አለ አዝና ነው እነዚህ ሰዎች እንዴት ሆኑ ይሆን ምናምን እያለች ነው። ቢሆንም ግን ግዴታ
ወንጀል ሊሰሩ ሲሉ ስለሆነ ያዝናቸው ህግ ቦታ እንወስዳቸዋለን። ህግ ደግሞ የራሱን ውሳኔ የሚሰጣቸው ነው የሚሆነው። ስለዚህ ከዛ በኋላ ምን እንደተፈጠረ ቀጣይ ቪዲዮ ላይ ስንገናኝ የምነግራችሁ ነው የሚሆነው። ብቻ የተወዘጋገበ አይነት ነገር ውስጥ ነው ያለነው። ከዛ ቤተሰብ ልኮን ነው እሷን እንድናጠፋት ምናምን። ስለዚህ ይሄ አመጣጥ ስራ አለው። ዝም ብለው ልጆቹ ተነስተው እሷን ሊያጠፉ አልመጡም ማለት ነው። በዚህ ዙሪያ መጠየቅ ያለባቸው አካላቶች ካሉ በአጠቃላይ እንጠይቃለን። መያዝ ያለበትም አካል ካለ ይያዛል። ለእሷ መዳንን ጤንነትን እየተመኛችሁላት ቀጣይ ቪዲዮ ላይ እስክናገኛት ድረስ ቸርቸሩን ተመኙላት። እኔም እንግዲህ እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያሳወቃችሁኝ እለፉ ነው እንግዲህ ማለት የምፈልገው። አሁን ወደ ፖሊስ ጣቢያ እንሄዳለን። እነዚህ ሰዎች ምን ሊደርስባቸው እንደሚችል ምን ሊያደርጉ እንደሚችልና የሚሰጡትን ቃል ሰምተን እንዳልኳችሁ ቀጣይ ቪዲዮ ላይ የምነግራችሁ ነው የሚሆነው። እስካሁን ድረስ ከመጀመሪያው ጀምሮ የመሲ አክስት ቤት ከመምጫችን ጀምሮ እስካሁን ድረስ አብራችሁኝ ከጀርባ የሆናችሁ ተከትላችሁ ሲፈጠር የነበረውን ነገር ሁሉ ስላያችሁ ሳላመሰግናችሁ ማለፍ አልፈልግም። አመሰግናለሁ። ስላከበራችሁኝም ክብረት ይስጥልን። ቀጣይ ቪዲዮ ላይ እስክንገናኝ ቸር ቆዩልኝ።